ተረታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያቀረብኩ አብራችሁን ቆዩ። በለጠ ካሳ ነኝ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። ከምሰሟቸው መረጃዎች መካከል በተለይ እንግዲህ ሰሞኑን የህወሓት ወደ አፋር ክልል ዘልቆ መግባቱንና በአፋር ክልል የሚገኙ የትግራይ የሰላም ኃይሎች ካምፕን ማጥቃቱን ተከትሎ ያለውን አጠቃላይ ሁኔታ በተመለከተ ዛሬም አዳዲስ መረጃዎች ወጥተዋል። ዛሬ እንግዲህ ሌሊቱን በነበረ የአየር ኃይል ስምሪት ወታደራዊ ቁሳቁሶች፣ ወታደራዊ ሎጂስቲኮች ወድመዋል። ከዚህ ጋር በተያያዘ ዝርዝር መረጃዎችን የማደርሳችሁ ይሆናል። እነዚህና ሌሎች መረጃዎችን እየተከታተላችሁ አብራችሁን ስትቆዩ ከአማራ ክልል የግንባር መረጃዎች ደግሞ የተለመዱ ዝርዝር የግንባር መረጃዎችን ይዣለሁ። አብራችሁን ስትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። ብዙዎቻችሁ በዚህ ጥቆማና ሀሳቦችን እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። በአማራ ክልል ያለውን ጦርነት ተከትሎ እንግዲህ ለሶስተኛ ዓመቱ እየዘለቀ ያለው ጦርነት ተከትሎ አሁን በትግራይና በፌደራል መንግስቱ መካከል ከፕሪቶሪያው የ3 ዓመት የሰላም ስምምነት በኋላ እንደገና ትናንትና ወዲያ የህወሓት ታጣቂዎች ወደ አፋር መግባታቸውና የፌደራል መንግስቱ ደግሞ አጸፋ ምላሽ መስጠቱን ተከትሎ የህወሓት ወታደራዊ አዛዦች የፌደራል መንግስቱ ጣልቃ የሚገባ ከሆነ እንደዚሁ ወታደራዊ አጸፋ እንሰጣለን በሚል ትናንትና ጀነራል ዮሐንስ ወይም ደግሞ ጆን መዲድ መመሪያ ማስተላለፉ ተገልጾ ነበር። ከዚህ ጋር በተያያዘ እንግዲህ በአማራ ክልል ራያ ቀጠናዎች ህወሓት አዲስ ወታደራዊ ስምሪት እያደረገ መሆኑንም የሚገልጹ መረጃዎች ወጥተዋል። ተጨማሪ መረጃዎች ትናንትና ስምሪት ተሰጥቶባቸው ከነበሩ ቀጠናዎች ተጨማሪ ወታደራዊ ስምሪቶችም እየተሰጡ ነው የሚገኙት። እነዚህና ሌሎች መረጃዎችን ጨምሮ በዚህ ሰዓት በዝርዝር በርካታ መረጃዎችን ወደ እናንተ የማደርስ ይሆናል። ኮሎኔል ደመቀ ዘውዱም እንደዚሁ ኃላፊነቱን እንዲለቅ ተጠይቋል። ይሄስ ምንድነው የሚለውና ወደ ወልቃይት የሚወስደን መረጃም እንደዚሁ አደርሳችኋለሁ። እናንተ የሚጠበቅባችሁ እስከ መጨረሻው አብራችሁ መቆየትና መከታተል ነው። ሐሳብ አስተያየት ካላችሁ በተገለጹት አድራሻዎች ልታደርሱ ትችላላችሁ። ትላንትና በራያ ቀጠናዎች ህወሓት አመሻሹን አዲስ ወታደራዊ ስምሪት መስጠቱንና እነዚህን ገዥ ወታደራዊ ቦታዎችን መቆጣጠሩን የገለጹት የመረጃ ምንጮች ዛሬም ተጨማሪ ኃይል ወደ እነዚህ አካባቢዎች ገብቷል። ትላንትና አርሚ 43 ኮር 3 አዳ ትግራይ ተብሎ የሚጠራው ክፍለ ጦር ከቢሶበር ተንቀሳቅሶ ሸቃ የተባለችውን ከተማ እንዲቆጣጠር ትዕዛዝ ተሰጥቶት ይህንን አድርጓል። ሌላ ተተኪ ኃይልም ሌሊቱን ተንቀሳቅሶለታል። ዲሽቃ ሞርተርና ሌሎች የቡድን መሳሪያዎችን የታጠቀ ኃይል ተከትሎታል ወደ ቢሶበር ተብሏል። ሌላ አርሚ 43 ኮር 1 ረመጥ ክፍለ ጦር ከባንዲራ ቀበሌ ወደ ባላ ከተማ ገብቶ መንገድ እንዲዘጋና አካባቢውን እንዲቆጣጠር ትዕዛዝ ተሰጥቶ ነበር። ለዚህም ተጨማሪ ኃይል ሌሊቱን ከአለማጣ ቴክኒክና ሙያ ኮሌጅ ኃይል ሲጓጓዝ ማደሩን የመረጃ ምንጮች ገልጸዋል። አርሚ 43 ኮር 1 ረመጥ ክፍለ ጦር ከባንዲራ ቀበሌ ወደ ባላ ገብቶ መንገድ እንዲዘጋ መታዘዙን ተከትሎ ይህን አካባቢ ይሄኛው አርሚ እንዲይዝ ታዞ ነበር። ዛሬ ተጨማሪ ከመሆኒ ወደዚህ አካባቢ ኃይል መንቀሳቀሱን የመረጃ ምንጮች ገልጸዋል። እነዚህ እንግዲህ አብዛኞቹ የራያ አካባቢዎች ራያ አለማጣ፣ ራያ ባላ፣ ራያ ቆቦ የአማራ ክልል አካባቢዎች ናቸው። በእነዚህ አካባቢዎች አዲስ ስምሪት ወስዷል። እንግዲህ ህወሓት ተጨማሪ ጦር መሳሪያና ተጨማሪ ኃይል እያስጠጋ ነው። ይህንን ተከትሎ እንግዲህ ከኋላ መከላከያ አለ። አለማጣ ከተማ እንዲሁ ደግሞ ኮረም ከተማ ላይ መከላከያና ፌዴራል ፖሊስ አለ። ከዚህ ጋር በተያያዘ እንግዲህ የትላንቱን ወታደራዊ ትዕዛዝ ተከትሎ ምን ይሆናል የሚለው አብሮ የሚታይ ነው የሚሆነው። ይህ በእንዲህ እንዳለ እንግዲህ ዛሬ በህወሓት ታጣቂዎች ላይ የፌደራል መንግስቱ ከፕሪቶሪያው የሰላም ስምምነት 2015 ዓ.ም የኢትዮጵያ ዘመን አቆጣጠር በኋላ ለመጀመሪያ ጊዜ ወታደራዊ እርምጃ ወስዷል። ይሄን ጉዳይ በተመለከተ አሁን መነጋገሪያ የሆነ ጉዳይ ነው። እንግዲህ ምንድነው የሚለውን በዝርዝር ለማድረስ እንግዲህ ዛሬ በመጋሌ ግንባር ነገሮች እየተለዋወጡ ነው የሚመስለው ይላሉ የመረጃ ምንጮቹ። ከ3 ዓመታት የፕሪቶሪያ የሰላም ስምምነት በኋላ ሁለት የትግራይ ኃይሎች እርስ በርስ ጦርነት አድርገዋል። ይሄ እንግዲህ ከሁለት ቀናት በፊት የተመዘገበው ክስተት ነው። ይህንን ተከትሎ የጦርነት ሜዳው ደግሞ እንደተለመደው በትግራይ ክልል ወይም ደግሞ የትግራይ ኃይሎች ስለሆኑ በትግራይ ክልል ውስጥ አይደለም የተደረገው። ይህ ጦርነት የተደረገው ከትግራይ ክልል ውጭ መሆኑ ደግሞ እንግዲህ ጉዳዩ ውስብስብና አነጋጋሪ አድርጎታል። የህወሓት ታጣቂዎች ከትግራይ ክልል ወጥተው ወረራ መፈጸማቸውን ዓለም አቀፍ መገናኛ ብዙሃን በትላንትናው ዕለት ዲፕሎማቶችን ጨምሮ ጉዳዩን ሲያራግቡትና ሲያረጋግጡ ውለዋል። አልጀዚራ፣ ቢቢሲ፣ የአናዶሉን ጨምሮ በርካታ ዓለም አቀፍ ሚዲያዎች የህወሓት ታጣቂዎች ወደ አፋር ክልል ዘልቀው ገቡ በሚል የአፋር ክልል ያወጣውን መግለጫ ዋቢ በማድረግ መረጃዎችን ሲያሰራጩ ውለዋል። የአፋር ክልልም 6 ቀበሌዎቹ ተወረራ ተፈጽሞባቸዋል። 15 ኪሎ ሜትር የህወሓት ታጣቂዎች ዘልቀው በመግባት 6 ቀበሌዎችን ተቆጣጥረውብኛል። በርካታ ሰዎች ተፈናቅለዋል።
ራሴን ለመከላከል እገደዳለሁ፣ ከውጭና ከውጫዊ ወራሪ ህዝብን የመጠበቅና አካባቢን የመጠበቅ ኃላፊነትን እወጣለሁ የሚል መግለጫ አውጥቶ ከሰዓት በኋላ ደግሞ የአፋር ክልል ሚሊሻና ልዩ ኃይል ወደ አካባቢው ማንቀሳቀሱን መረጃዎች ገልጸዋል። እንግዲህ ይሄ እየሆነ ያለው ትላንትና በአፋር 6 ቀበሌዎች የሆነው ሁኔታ ተከትሎ በትግራይ በኩልም እንደዚሁ መግለጫ ተሰጥቷል። በትግራይ ጊዜያዊ አስተዳዳሪ ሌተናል ጀነራል ታደሰ የሚመራው የትግራይ ጊዜያዊ አስተዳዳሪ ይህንን ማስተባበያ በመስጠት በሰዓታት ልዩነት ውስጥ ወደ አፋር ዘልቀን አልገባንም፣ የወረርነው መሬት የለም ብሎ መግለጫ በሰጡ በሰዓታት ልዩነት ውስጥ በአፋር ክልል በሚገኘው የህወሓት ታጣቂዎች ወታደራዊ ሎጂስቲክ ላይ ዛሬ ሌሊት 9 ሰዓት ከ55 የድሮን ጥቃቶች ተፈጽመዋል። በሌሊት በተፈጸመው የድሮን ጥቃት ከባድ የሚባል ወታደራዊ ኪሳራ መድረሱን ነው መረጃ ምንጮቹ የሚገልጹት። ከ3 ዓመታት በኋላ የፌዴራል መንግስት ለመጀመሪያ ጊዜ ነው በህወሓት ታጣቂዎች ላይ የአየር ጥቃት ሲፈጽም። ይህም እንግዲህ የፕሪቶሪያ ሰላም ስምምነት ብዙ ነገሮችን አስቁሟል የተባለው ጉዳይ ወዴት ይሄዳል የሚለውን አብሮ የሚያሳይ ስለሆነ እንደ ተርኒንግ ፖይንት ወይም ደግሞ እንደ ሁኔታ መለወጫ መታጠፊያ ክስተት ሊታይ ይችላል። ከ3 ዓመታት በኋላ የፌዴራል መንግስት ይህንን በህወሓት ታጣቂዎች ላይ የአየር ጥቃት ፈጽሟል። ጥቃቱ የተፈጸመው በአፋር ብሔራዊ ክልላዊ መንግስት ዞን 2 ቶንሳ ቀበሌ ከሌሊቱ 9 ሰዓት ከ55 ደቂቃ ላይ እንደሆነ የሚገልጹት የመረጃ ምንጮች በጥቃቱ በ3 ተሳቢ ላይ የነበረ የጦር መሳሪያ ወታደራዊ ሎጂስቲክ ወድሟል ነው የተባለው። በሰዎች ላይ እዚህ ግባ የሚባል ጉዳት አልደረሰም ተብሏል። ጥቃቱን ተከትሎ በትግራይ ሁለቱ ኃይሎች በኩልና በደጋፊዎቻቸው ሚዲያዎች በኩል የተለያዩ መረጃዎች ናቸው እየተሰራጩ ያሉት። የህወሓት ማህበራዊ ሚዲያ ሰራዊት እና ፈቀላጤዎች ጥቃቱ ትግራይ ውስጥ ተፈጽሞብናል፣ አብይ አህመድ በግልጽ የደቡብ አፍሪካውን የፕሪቶሪያ ሰላም ስምምነት ጥሷል ሲሉ ነው እንግዲህ የህወሓት የማህበራዊ ሚዲያ ሰራዊት እየገለጸ የሚገኘው። በአንጻሩ ደግሞ የዚህ ተቃራኒ ሌላው የትግራይ ኃይል የትግራይ ሰላም ኃይሎች ተብሎ የሚጠራው ቡድን አፈቀላጤዎችና የሚዲያ ሰራዊት የድሮን ጥቃቱ በወታደራዊ ሎጂስቲክ ስንቅና ትጥቅ ላይ ብቻ የተፈጸመው ለማስፈራሪያ እንጂ ታጣቂዎቹ ካምፕም ሩቅ አልነበረም የሚል አስተያየቶችንም ጨምረው አሰራጭተው ጥቃቱ የተፈጸመው በትግራይ ክልል ውስጥ ሳይሆን የህወሓት ታጣቂዎች ዘልቀው ወደ ገቡበት አፋር ክልል ነው የተፈጸመው ሲሉ ለብልጽግና ያላቸውን ጠበቃነት አረጋግጠዋል። በእርግጥ ይሄም የተፈጸመው በአፋር ክልል መሆኑ ደግሞ እውነታውን እንግዲህ አይለውጠውም። ሌላው በጀነራል ታደሰ ወረደ መግለጫ በትላንትናው ዕለት እንግዲህ አመሻሹን የትግራይ ክልል ጊዜያዊ አስተዳደር መግለጫ አውጥቷል። በአፋር የሚገኙ ታጣቂ ኃይል ባለፈው ዓመትና በዚህ ዓመት የተለያዩ ትንኮሳዎችን እየፈጸሙብን ነው ብሏል። በተለይ ባለፈው ሳምንት የኢትዮ ፎከስ አድማጭ ተመልካቾች እንደምታስታውሱት አንድ መረጃ ወጥቶ ነበር። በጀነራል ታደሰ ወረደና በጀነራል ጆን መድድ ላይ በራያ አካባቢ የእርሻ ማሳዎችን ጎብኝተው ሲመለሱ ድንገተኛ የደፈጣ ጥቃቶች ተፈጽመው ለጥቂት ከሞት አምልጠዋል ሁለቱ ጀነራሎች የሚል መረጃ ወጥቶ ነበር። በትላንትናው የትግራይ ክልል መግለጫ ይሄንን አረጋግጧል። የትግራይ ክልል ጊዜያዊ አስተዳደር የደፈጣ ጥቃት እንደተፈጸመባቸው አረጋግጠዋል። ባለፈው ሳምንት ሁለቱ ጀነራሎች በዚህ ታጣቂ የደፈጣ ጥቃት ተፈጽሞባቸው ለጥቂት ሲያመልጡ አጃቢዎች ተኩስ ልውውጥ በማድረጋቸው ተዘግቦ ነበር። አሁን ጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር ይህንን ኃይል ወይም ደግሞ በእነሱ አገላለጽ ካራ መሬት እያሉ የሚጠሩት ኃይል ባለፈው ዓመትና በዚህ ዓመት ተደጋጋሚ ትንኮሳዎችን ፈጽሞብናል በሚል ይህ ኃይል ትንኮሳ የፈጸመባቸውን ቦታዎችን በመግለጫው አካተዋል። ለምሳሌ ከመጋሌ ቶንሳ ደርባ ወደ ጸሐፍቲ ገረብ አገው ድረስ ዘልቀው መግባት ይህን የደፈጣ ጥቃት መፈጸማቸው እንደዚሁ አብሮ ተነስቷል። በሌላ በኩል በመቀሌ በስተምስራቅ አቅጣጫ በሚገኘው አፋርና አባላ በዋናው መንገድ በኮነባና በአባላ በኩልም ተደጋጋሚ ጥቃቶችን ይህ ኃይል ሲፈጽምብን ቆይቷል ነው ያለው የትግራይ ክልል ጊዜያዊ አስተዳደር መግለጫ። በብልጽግና የሚዲያ ሰራዊት በኩል እንግዲህ የድሮን ጥቃቱ 100% የተሳካ እንደሆነ ነው እየተገለጸ ያለው። በብልጽግና በይፋ በመከላከያ በፌዴራል መንግስቱ የተገለጸ ባይኖርም የብልጽግና የማህበራዊ ሚዲያ ሰራዊት ግን ይሄ የተፈጸመው ጥቃት ኮርማጋ ተብሎ የሚጠራ ቦታ ላይ በነበረ ቦታ በዚህ ሰፈር ማለት ነው ሚልኪት በተባለች ጎጥ ቶንሳ ቀበሌ ነው የተፈጸመው። ቻይና ለመንገድ ስራ ብሎ ገንብቶት በነበረው ካምፕ ህወሓት መሳሪያ አከማችቶ በዚህ ላይ ነው እርምጃ የተወሰደው በሚል 100% ውጤታማ ነው በሚል እንግዲህ ከብልጽግና ያገኙትን መረጃ አሰራጭተዋል። በአንጻሩ የህወሓት የሚዲያ ሰራዊት ግን ቦታው ይሄ አፋር አይደለም መቻሬ ተብሎ የሚጠራው ቦታ መውጫ መንገድ ላይ በቆሙ ተሽከርካሪዎች ላይ ነው ጥቃት የተፈጸመው። ስለዚህ ቀጠናው የራያ የትግራይ ክልል እንጂ
የአፋር አይደለም። ስለዚህ በክልላችን ውስጥ ነው የድሮን ጥቃት የተፈጸመብን እያሉ ነው የሚገኙት። እንግዲህ ሁለቱም ይህንን ይበሉ እንጂ እንደ መረጃ ምንጮቹ ከሆነ በመጋሌ ቶንሳ በምትገኘው ቦታ ላይ በተለይ ልዩ ስሟ እቺ ጥቃት ተፈጸመባት ቦታ ኮር ማጋ ተብላ የምትጠራ ቦታ እንደሆነችና ሚልኪ ቀበሌ ውስጥ እንደምትገኝ ከቶንሳ ወደ መቻሬ መገንጣይ ላይ ያለች መንገድ የቻይና መንገድ ስራ ላይ በካምፕ አቅራቢያ ሶስት ተሳቢዎች ላይ በነበረ ወታደራዊ ቁሳቁስ ላይ ነው ጥቃት የተፈጸመው ሲሉ የራያ አካባቢ መረጃ ምንጮች ይገልጻሉ። ጥቃቱን ተከትሎ እንግዲህ አንዳንዶቹ በተሽከርካሪዎቹ ላይ የነበሩ የጦር መሳሪያ አይነቶችንም እያነሱ ነው የሚገኙት። ከነዚህ መካከል ታንክም ነበር፣ መድፍም ነበረ የሚሉትን ጨምሮ አጠቃላይ ግን በጥቅሉ ምንነታቸው ያልታወቁ ወታደራዊ ሎጂስቲክስ ስንቅና ትጥቅ ወደ አካባቢ በተሽከርካሪ የገባ ነው የወደመው የሚለውን ደግሞ ሌሎች የመረጃ ምንጮች ይህንን ጠቅልል አድርገው አስተያየት ሰጥተዋል። እንግዲህ ከዚህ ጋር በተያያዘ ያለውን ሁኔታ በተመለከተ በራያ ቀጠናም የህወሓት ታጣቂዎች እንደዚሁ አሁንም አላረፉም። የህወሓት ታጣቂዎች ሰባተኛውን ካህን አፍነው ወስደዋል። በራያ አለማጣ ከተማ አቅራቢያ ዛሬ ትላንትና ሌሊት ሰባተኛውን ካህን አፍነው ወስደዋል። ባለፉት ሳምንታት በተከታታይ 6 የአካባቢው ካህናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራያ ሀገረ ስብከት ኃላፊዎችን ጨምሮ የእያንዳንዱ ቤተክርስቲያን ሰበካ ጉባኤና አስተዳዳሪ ካህናት ታፍነው ተወስደዋል። ይሄ እየሆነ ያለው ደግሞ የህወሓት ታጣቂዎች በራያ ቀጠና ያለውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅር ለማፈራረስ ነው። እንግዲህ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደቡብ ምስራቅ ኢትዮጵያ እና መካከለኛው ኢትዮጵያ አካባቢ ባሩሲ ምዕመናን ይገደሉባታል። ሰሞኑን በእነዚህ ባሩሲ አካባቢ ጭፍጨፋ ተፈጽሟል። በዚህ በራያ ቀጠና ደግሞ የህወሓት ታጣቂዎች መዋቅሩን እያፈረሱ 7 ካህናትን አፍነው ወደ ወታደራዊ ካምፕ ወስደዋል። ከተወሰዱት ውስጥ መሆኒ የተወሰዱት የሀገረ ስብከቱ ጸሐፊ የአካል ጉዳት ደርሶባቸዋል። በታጣቂዎች ተደብድበው ነው የተባለው። የትግራይ መንበረ ሰላም የሚባለው ቤተ ክህነት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተገንጥያለሁ ማለቱን ተከትሎ እነዚህ ካህናት የአካባቢውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረቶችን እንዲያስረክቡ ነው ድብደባ እየተፈጸመባቸው እገታ እየተፈጸመባቸው ያሉት። እንግዲህ እንደ መረጃ ምንጮቹ በዛሬው ዕለት ታፍነው የተወሰዱት የካህን የራርሄ አቡነ መንፈስ ቅዱስ ቤተክርስቲያን አስተዳዳሪ መላከ ሕይወት ቀሲስ ግርማይ እያሱ የሚባሉ ናቸው። በህወሓት ታጣቂዎች ተይዘው ተወስደዋል። ቤተክርስቲያን አገልግሎት ላይ ያሉ ነው ተይዘው የተወሰዱት። አሁን በራያ አለማጣ ከተማ ቴክኒክና ሙያ ኮሌጅ ውስጥ በሚገኝ የህወሓት ወታደራዊ ካምፕ ውስጥ ታስረው ይገኛሉ ነው የተባለው። ወደ ሌሎች መረጃዎች ሲሄድ ወደ ወልቃይት የሚወስደን መረጃ ነው የማስከትለው። በዚህኛው መረጃ ኮሎኔል ደመቀ ዘውዱ ኃላፊነት እንዲለቁ ተጠይቋል። ይህንን መረጃ ወደ እናንተ አደርሳለሁ። በወልቃይት ጠገዴ ጠለምት የአማራ ማንነት አስመላሽ ኮሚቴ በአሜሪካ አስተባባሪ በኮሎምበስ ኦሃዮ የሰጠው መግለጫ ነው። ማህበሩ በአገር ቤት ያለውን የነ ኮሎኔል ደመቀ ዘውዱን የማንነት አስመላሽ ኮሚቴ በተመለከተ አቋም እንዲወስድ ህዝቡ ጥሪ አቅርቧል። እነዚህ አስመላሽ ኮሚቴ ያደረገው ድርጊት በእጅጉ እንዳሳዘነው የገለጸው ማህበሩ እየገደሉ ገብተው እየገደሉ የወጡትን ወራሪዎች በተፈናቃይ ስም ለማስመለስ የወረደለትን መመሪያ ለመተግበር በመንቀሳቀስ ላይ ያለውን የነ ኮሎኔልን እንቅስቃሴ አውግዘዋል። ላለፉት 5 ዓመታት የማንነት ጥያቄው ፖለቲካዊ ውሳኔ ይሰጣል በሚል እየተጠባበቀ ቢገኝም ህዝቡም ምንም ነገር ምላሽ ሳይሰጠው ምርጫ፣ በጀት የሚል ጥገናዊ ለውጥ እና አድበስብሶ ማለፍ ወደ ተግባር መጥቷል። ይህንን ኮሎኔል ደመቀ ዘውዱ ተቀብለዋል። ስለዚህ እነሱ የሚተካ ሌላ አዲስ መምጣት አለበት በሚል መግለጫ አውጥቷል። ተፈናቃዮችን ለመመለስ የሚል በአንድ አካል የተደረገው ስምምነት የወልቃይት ጠገዴ ህዝብ እና መሬት ላይ ያለው ህዝብ ያልመከረበት፣ በውጭና በውስጥ የትግል ደጋፊዎቹ ያልመከሩበት እና ማህበራትን በቂ ማብራሪያ ያላገኙበት የትግል ባለቤት የሆነው የመላው የአማራ ህዝብ ጋር ያለውን ግንኙነት በደንብ ያላመላከተና ይህንን አደጋ ላይ ሊጥል የሚችልና በእጅጉ የሚያሳስብ እንቅስቃሴ ነው ሲል ነው እንግዲህ ማህበሩ የገለጸው። በዚህም መሰረት አንደኛ የአማራ ማንነት ጥያቄው ምላሽ ሳያገኝ ወራሪዎችን ለማስፈር የመንግስት በአካባቢው አስተዳደር የተደረገው ስምምነት እንደሚያወግዝ ገልጿል። ህዝቡም ይህንን የፖለቲካ ሴራ በግልጽ እንዲቃወመው ጥሪ አቅርቧል ማህበሩ። ሁለተኛው የማንነት ኮሚቴው ወደ መንግስት
ስልጣን ከመምጣቱ በፊት ጥሩ እንቅስቃሴ ያደርግ ነበር። የመንግስት ስልጣን ከያዘ በኋላ ግን በሚፈልገው ልክ እየተንቀሳቀሰ አይደለም። የመንግስት ስራ ማስፈጸም አስቀድሟል። ስለሆነም በአስቸኳይ ይሄ ኮሚቴ ኮሎኔል ደመቀ ዘውዱ ማለት ነው በሌላ ራሱን የቻለ ኮሚቴ መዋቅር እንዲቋቋምና ህዝቡ ይህንን እንዲጠይቅና ይህንን እንዲያደርግ ገለልተኛ ተቋም እንዲቋቋም ጥሪ እናቀርባለን ብለዋል። ሶስተኛ ታሪካዊ አማራዊ ማንነታችን በፖለቲካ ውሳኔ እንጂ ወራሪዎችን ለማስደሰት መንግስት ለህዝብ ውሳኔ የሚያደርገውን እና የሚያቀርበውን ድምጽ እናንደግፍም፣ እንቃወማለን፣ አጥብቀን እንቃወማለን። ህዝቡም እንዲቃወመው ጥሪ እናቀርባለን ብለዋል። አራተኛ የህዝብ ጥያቄው የአማራ ማንነት በጀቱም ከዚህ ጋር በተያያዘ ታግዶ የቆየው ትክክል አይደለም። አሁንም በጀት ለቀናል፣ ምርጫ እናደርጋለን የሚለው በዚህ ሰበብ ህዝብን ለሌላ አማራጭ እንዲቀበል ግፊት ማድረግ ተቀባይነት የሌለውና ምርጫም ሆነ በጀት የሚለቀቀውና የሚደረገው ማንነቱ ታውቆ በአማራ ክልል ከሆነ ብቻ ነው። ሌላው የማጭበርበር የያዘ ሴራና ይሄ መንገድ አሳውን ከባህሩ የማውጣት ሴራ በመሆኑ አጥብቀን እናወግዛለን፣ አንቀበለውም፣ ህዝብም እንዲያወግዘው እንጠይቃለን ብሏል። እንግዲህ በአሜሪካ በኦሃዮ የሚገኘው የወልቃይት ጠለምት ማንነት አስመላሽ ኮሚቴ አስተባባሪ የሰጠው መግለጫ ነው። እንግዲህ እነ ኮሎኔል ደመቀ ዘውዱ ከተለያዩ አቅጣጫዎች የተለያዩ ግፊቶች እየቀረቡባቸው ነው። አሁን ደግሞ በግልጽ ኃላፊነቱ እንዲለቅ ጥያቄ ቀርቧል። ወደ ሌሎች መረጃዎች ነው የሚሄደው። ሰሞኑን መነጋገሪያ ከሆኑ ጉዳዮች መካከል አብይ አህመድ በፓርላማ ያደረገውን ንግግር ተከትሎ በምስራቅ ኢትዮጵያ ከፍተኛ ፖለቲካዊ ውጥረት ነው ያለው። ጉዳዩ ከምስራቅ ኢትዮጵያ አልፎ ወደ አፍሪካ ቀንድም ወደ ሶማሌላንድ እስከ ሞቃዲሾ ድረስ ያለው የጎሳ ትስስርና ግንኙነትን የቀሰቀሰ ለኢትዮጵያም ደግሞ ብሔራዊ አደጋ ይዞ የመጣ ንግግር ነው የአብይ አህመድ። ከዚህ ጋር በተያያዘ እንግዲህ የኦሮሞ ሚዲያ ኔትወርክ እየተባለ የሚጠራው አክራሪ ሚዲያ ጅጅጋ ኬኛ ወይም ደግሞ ጅጅጋ የኦሮሞ ነው የሚል ዘገባ እያስተጋባ ነው የሚገኘው። ድሬዳዋን አብይ አህመድ አረጋግጦልናል። አሁን ኦኤምኤን ጅጅጋ የኛ ነው እያለ ነው የሚገኘው። ይህም እንግዲህ ከጉርጉር እስከ ኢሳ ከሃዊ እስከ ኡጋደን ጎሳዎች ድረስ ቁጣ ቀስቅሷል። ከኢትዮጵያ ባሻገር ቦሳሶ ፑንትላንድ ድረስ የሚገኙ የጎሳው ቤተሰቦች ሞቃዲሾ ድረስ የተሳሰረ በመሆኑ በዚህ እንግዲህ ከፍተኛ ቁጣ ነው የተነሳው። አብይ አህመድ በኢትዮጵያ ውስጥ የኢትዮጵያ ውስጥ ያለውን ስልጣን ተጠቅሞ የሶማሊያን ግዛቶችና የሶማሌን ማንነት ለኦሮሞ የሚሰጥ ከሆነ ከምስራቅ አፍሪካ ጎሳዎች ድጋፍ ያስፈልጋል በሚል አዲስ እንቅስቃሴ መኖሩን የሚገልጹ መረጃዎች ናቸው እየወጡት። እንግዲህ ኦህዴድ በድሬዳዋ የሚገኙ ባለስልጣናቶችንም ሰብስቦ የካቢኔ አባላትን ማበረታቻ ማድረጉ ትላንትና መዘገቡ ይታወቃል። ኮሚሽነር አለሙ መገራ እንግዲህ የኦህዴድ ባለስልጣናትን በድሬዳዋ አይዟችሁ፣ የሚሆን ነገር የለም፣ ተረጋጉ፣ የኃይል እየገነባን ነው፣ የምንፈልገውን እናደርጋለን የሚል ማበረታቻ ቢሰጥም በሶማሌዎች በኩል ግን ያለው ሁኔታ አሁንም ውጥረት እንዳያዘለ ነው። በቀጣዩ ሳምንት ከጉርጉር ከኢሳ እንዲሁም ደግሞ ከሃዊ ጎሳዎች የተውጣጡ ሽማግሌዎች ወደ አዲስ አበባ በመምጣት አብይ አህመድን ማብራሪያ ይጠይቃሉ የሚል መርሃ ግብር መኖሩን የገለጹት የመረጃ ምንጮች እንዲሁም ደግሞ ወጣቶችም በጅጅጋ ድሬዳዋና በተለያዩ አካባቢዎች ለተቃውሞ ተዘጋጅተዋል። የአብይ አህመድን ንግግር በማወገዝ የሚሉ መረጃዎች እየወጡ ነው የሚገኙት። ወደ ሌሎች መረጃዎች እቀጥላለሁ። ወደ አማራ ክልል ግንባር መረጃዎች ነው የምመለሰው። ወደ ምዕራብ ጎንደር መተማ የሚወስደን መረጃ ላስከትል። በመተማ በደለሎ ቀጠና ቁጥር 1 ቁጥር 4 መስመር እስከ ግራርኋና አዲስ ዓለም በተባሉ የሱዳንና ኢትዮጵያ አዋሳኝ የኮሪደር ቀጠናዎች አዲስ ተጨማሪ ሰራዊት እንቅስቃሴ መኖሩ ተገልጿል። ከቁጥር 5 ወደ ኪሮስ ካምፕ ተብሎ የሚጠራው አቅራቢያ ትላንትና ለ3 ሰዓታት የቆየ ውጊያ ተደርጓል። በውጊያው እንግዲህ ወታደራዊ ኪሳራ ደርሷል። እንደ መረጃ ምንጮቹ በእርሻ ትራክተሮች ሳይቀር የመንግስት ወታደሮች አስከሬኖችና ቁስለኞችን አጓጉዘዋል። በዚህ በኪሮስ ካምፕ አካባቢ በነበረው ውጊያ የነበረው የመንግስት ኃይል ተጨማሪ ኃይል ከቁጥር 1 መጥቶለት ነው ሽፋን አግኝቶ ወደ ምዕራብ አርማጭሆ አብርሃ ጅራ ከተማ አስከሬኑና ቁስለኞችን ይዞ የወጣው ብለዋል። በዚህ ውጊያ እንግዲህ በሲቪሊያንም ሆነ በፋኑ ላይ የደረሰው ጉዳት ግን በዝርዝር አልታወቀም። ወደ ጎንደር እንደዚሁ ወደ ዳባት ስንሄድ ዳባት መሳሪያ እናስረክብም ትጥቅ አንፈታም ያሉ አርሶ አደሮች ወደ ጫካ ወጥተዋል ተብሏል።
ሰሞኑን በተለያዩ አካባቢዎች እንግዲህ ትጥቅ ትፈታላችሁ በሚል መጠነ ሰፊ ማዋከብ እየተደረገ ነው በብልጽግና በኩል። ይሄ ደግሞ ቁጣ ቀስቅሷል። በተለይ በጎንደር ቀጠና ከ300 በላይ አርሶ አደሮች በአንድ ሳምንት ብቻ ትጥቃቸውን ተቀምተዋል በመንግስት የጸጥታ ኃይሎች። ህፃናትን በመያዝ ሴቶችን በማስገደድና መደራደሪያዎችን በማድረግ የመንግስት የጸጥታ ሰዎች አድርገዋል። በአንጻሩ ደግሞ ሌሎች ትጥቅ አንፈታም አናስረክብም በሚል ወደ ጫካ ወጥተዋል። በትላንትናው ዕለት በዳባት ወረዳ 18 ገበሬዎች ወደ ጫካ ወጥተዋል። በኋላ እንደዚሁ የግል መሳሪያ የተጠየቁና ወደ ቤታቸው ሄደው የመንግስት የጸጥታ ኃይሎች ትጥቅ ሊያስፈቷቸው የሞከሩትም ያጸፋ እርምጃ ወስደዋል። በዚህም 7 የመንግስት ታጣቂዎች ላይ አንድ እርምጃ የወሰደ አርሶ አደር የእነሱን መሳሪያና የራሱ መሳሪያ ይዞ ወደ ጫካ ወጥቷል። እንግዲህ በህጋዊ መንገድ የተመዘገበ መሳሪያ ለማስወሰድ ብልጽግና መንቀሳቀሱ ይታወቃል። ገበሬዎችም ያጸፋ ምላሽ እየሰጡ ነው የሚሉት የመረጃ ምንጮች በተለይ በጎንደር ዙሪያ አካባቢ ባሉት አካባቢዎች መተማ፣ ቋራ፣ ደንቢያ፣ ዳባት ጎንደር ዙሪያን ጨምሮ በርካታ አርሶ አደሮች መሳሪያቸውን የብልጽግና ኃይል ወስዶባቸዋል። ይህንን የተመለከቱ ሌሎች አርሶ አደሮች ግን የራሳቸውን እርምጃ እየወሰዱ እንደሆነ ነው መረጃዎች የሚጠቁሙት። እንደዚሁም ትላንትና ወደ እንቃሽ ከዳባት ተጨማሪ ኃይል መንቀሳቀሱን ተከትሎ ወደ ዳባት ከተማ ደግሞ በሌላ አቅጣጫ ፋኖ ጥቃት ከፍቶ ነበር። የደረሰው ዝርዝር ጉዳት ግን በውል አልታወቀም። ሌላው የችሎት መረጃችን ነው። ወደ ግንባር መረጃዎች እመጣለሁ። ወደ ሰሜን ወሎና ባህር ዳር ዙሪያ ያሉ መረጃዎችን አስከትላለሁ። ከዛ በፊት የችሎት መረጃዎችን ላቅርብ። እንደ በትላንትናው ዕለት 3 መዝገቦች የተከሰሱ የህሊናና የፖለቲካ እስረኞች በተለይ እንግዲህ ከአማራ ህዝብ ጥያቄዎችና የትግል ጋር በተያያዘ የታሰሩ 3 መዝገቦች ላይ ያሉ እስረኞች ፍርድ ቤት ቀርበዋል። ከነዚህ መካከል አንደኛ እነ ዘነበሽታ እንዳይላሉ ስር ያሉ 7 ተከሳሾች ጥቅምት 27 ለልደታ ከፍተኛ ፍርድ ቤት ቀርበዋል። ቀጠሯቸው ተገኝተው እንግዲህ ፍርድ ቤቱ ቀጠሮ ተሰጥቶት የነበረ መከላከያ ምስክሮችን እንዲያቀርቡ ነው ተከሳሾቹ። እነሱም መከላከያ ምስክሮችን አላቀረብንም ማለታቸውን ተከትሎ አጋጣሚውን የተጠቀመው ፍርድ ቤት የረጅም ጊዜ ቀጠሮ በመስጠት ለመጋቢት 4 2015 ተለዋጭ ቀጠሮ ሰጥቷል። ሁለተኛ ፍርድ ቤት የቀረቡት እነ ታደሰ ደርቤ ናቸው። በዚህ መዝገብ ደግሞ ከ20 በላይ የተከሳሾች ስም ዝርዝር ያለበት ነው። ፍርድ ቤት ቀርበዋል። የሰነድ ማስረጃ ላይ ብይን ለመስጠት ነበር ፍርድ ቤቱ ቀጠሮ ሰጥቶ የነበረው። ሆኖም ዳኞቹ አልተሟሉም በመባሉ ለህዳር 18 2018 ዓ.ም ተለዋጭ ቀጠሮ ተሰጥቶበታል። ሶስተኛ ፍርድ ቤት የቀረቡት እነ ልዑል ሰውነት ናቸው። በዚህ መዝገብ 13 ተከሳሾች ይገኛሉ። አንዱ በ50 ሺህ ብር ዋስ እንዲወጣ ሲፈቀድ፣ ሌሎቹ ደግሞ የዋስትና መብት በሚከለክለው አንቀጽ ተከሰዋል። በዚህም እንግዲህ መሰረት አንቀጽ 3 ንዑስ አንቀጽ 2 የወንጀለኛ መቅጫ ሕግ ማለት ነው። በዚህ መሰረት የተከሰሱ ስለሆነ የመከራከርና የዋስትና መብት እንዳይሰጣቸው በሚል አቃቢ ሕግ ተከራክሯል። ሌሎችም እንደዚሁ ፍርድ ቤት እየቀረቡ አሉ። እየተከታተልኩ የማደርሳችሁ ይሆናል። ወደ ባህር ዳር ዙሪያ ስንሄድ በባህር ዳር ዙሪያ በባህር ዳር በቅርብ ርቀት በምትገኘው መራዊ ከተማ በሚሊሻና በአድማ ብተና ካምፕ ላይ በተፈጸመ ድንገተኛ ጥቃት ወታደራዊ ኪሳራ ደርሷል። ጥቅምት 27 2018 ፋኖ ወደ ከተማው ዘልቆ መግባት በፈጸመው ድንገተኛ ጥቃት የሚሊሻና የአድማ ብተና አባላት ሞትና ቁስለኛ ሆነዋል። ቀሪዎቹ ደግሞ ወደ መከላከያ ካምፕ ገብተዋል ነው የተባለው። ሌላው መረጃችን እንደዚሁ ወደ ምስራቅ ጎጃም የሚወስደን ነው። ምስራቅ ጎጃም መርጦ ለማርያም ዙሪያ 11 የሚደርሱ የሚሊሻ አባላት ከግዳጅ ቀጠናቸው በመውጣት ወደ ፋኖ መቀላቀላቸው ነው የተገለጸው። በዚህም እነዚህ የሚሊሻ አባላት የትከሻ ትጥቆችን፣ የወገብ ትጥቆችን፣ የደረት ትጥቆችን በሙሉ ይዘው ነው ወደ ፋኖ የተቀላቀሉት ተብሏል። ሌላው መረጃችን ወደ ሰሜን ወሎ የሚወስደን ነው። በሰሜን ወሎ እንግዲህ በተለያዩ አካባቢዎች ባለፈው መስከረም አጋማሽ ጀምሮ የመንግስት ኃይል የተነጠቃቸውን ቦታዎች ለማስመለስ በሚል መጠነ ሰፊ ዘመቻ እያደረገ ነው የሚገኘው። በራያ ቆቦ ደጋማ አካባቢዎች፣ በጉባ ላፍቶ ዙሪያ፣ በግዳን፣ በአሁን ተገኝ እንዲሁም ደግሞ በአንጎትና በላስታ እስከ ጋሸና ድረስ ባሉት ቀጠናዎች አዲስ ወታደራዊ ስምሪት አለ። ዛሬ ከአካባቢ ወጡ መረጃዎች እንደሚያሳዩት በላስታ በተለይ ወደ ሙጃና ግዳን መስመር ባሉት አካባቢዎች በምድር ጦርና በአየር ደግሞ የድሮን ቅኝት የታገዘ እንቅስቃሴና ዘመቻ አለ ነው ያሉት። ለምሳሌ እንደገነተ ማርያም እስከ ኩልመስክ ሙጃ ድረስ እግረኛና በሰማይ ድሮን ስምሪት አለ። ያም ሆኖ ግን እስካሁን ድረስ በአካባቢው የተቀሰቀሰ ምንም አይነት ውጊያም ሆነ ጦርነት የለም ሲሉ ነው የገለጹት። የተመረጃዎቹን ተጨማሪ መረጃዎች ከአካባቢ የሚደርሱ ከሆነ ወደ እናንተ አደርሳለሁ።
ሌላው የመጨረሻ መረጃችን ወደ አፍሪካ ቀንድ የሚወስደን መረጃ ነው። በአፍሪካ ቀንድ እንግዲህ በተለይ በምስራቅ አፍሪካ የሱዳን ጉዳይ ያው አነጋጋሪ እየሆነ ነው። ባለፈው ሳምንት የወጡ ቪዲዮዎች በተለይ አልፋሽር ተብላ የምትጠራውን ቦታ የአርኤስኤፍ ሲቆጣጠር በንጹሃን ላይ የተፈጸመው አሰቃቂ ጭፍጨፋ ያለ መነጋገሪያ ሆኗል። ይህንን ተከትሎ አሜሪካ ለሁለቱ ኃይሎች ለፈጥኖ ደራሽ ኃይሉና ለሱዳን ጦር መሪዎች የተኩስ አቁም የሰብአዊ አገልግሎት ላይ የተመሰረተ ተኩስ አቁም እቅድ አቅርባለች፣ ጠይቃለች። ይህንን በተመለከተ ፈጥኖ ደራሽ ኃይሉ ጀነራል መሐመድ ደጋሎ እንደሚቀበለው ሲገልጽ፣ ጀነራል አልቡርሃን ደግሞ የሱዳን ጦር አዛዥ እንደማይቀበለው ነው የገለጸው። ጀነራል አልቡርሃን ይህን አልቀበለውም ሲሉ የፈጥኖ ደራሽ ኃይሉ ከያዛቸው ግዛቶች በአስቸኳይ ለቆ ይውጣ፣ ከሲቪሊያን ቀጠናዎች እንደዚሁ ለቆ ከወጣ ተኩስ አቁሙን የምንቀበለው ይሆናል፣ ካልሆነ ግን አንቀበለውም ነው ያሉት። ሌላው ከዚህ ጋር የተያያዘ ነው። እንግዲህ በሶማሊያ በኩል የሱዳንን ቀውስ የምታባብሰው አረብ ኤሚሬትስ የምታቀርበውን የጦር መሳሪያ ተከትሎ በትላንትናው ዕለት የሞቃዲሾ መከላከያ ሚኒስትር አህመድ ፊቄ ከቦሳሶ ፑንትላንድ ወደ ሱዳን፣ ምዕራብ ሱዳን፣ ኒጀር፣ ቻድ በአውሮፕላን ምንነቱ ያልታወቀ ዕቃ እየተጓጓዘ ነው። ምናልባትም ቅጥረኛ ወታደሮች እና አረብ ኤሚሬትስ የምታስገባው ጦር መሳሪያ ይሆናል ማለታቸውን ተከትሎ ፑንትላንድ ያዙ ይልቀቁኝ የሚል መግለጫ አውጥታለች። ፑንትላንድ በመግለጫዋ ይህንን የሞቃዲሾ መከላከያ ሚኒስቴር መግለጫ ግጭት ቀስቃሽና ተራ ፕሮፓጋንዳ ስትል ነው የገለጸችው። የሱዳን ቀውስን በተመለከተ እንግዲህ እጃችን የለበትም ለማለት ነው ይህን እያሉ ያሉት። በሱዳን ቀውስ ውስጥ እንግዲህ ጎረቤት ሀገራትን ጨምሮ ኢትዮጵያ፣ ግብጽ፣ ሱዳን፣ ኤርትራ የታችኛዋ ሱዳን ማለት ነው ጨምሮ ከመካከለኛው ምስራቅ እነ ሳውዲ አረቢያ፣ እነ ቱርክ፣ እነ ኢራን እንዲሁም ደግሞ እነ አረብ ኤሚሬትስ በላይኛው ከአሜሪካና ሌሎች ሀገራትን ጨምሮ ያው በተለያየ መንገድ እጃቸው ያለበት ጦርነት ነው። ይህ ጦርነት እንግዲህ እስካሁን ድረስ ከ150 ሺህ በላይ ሰዎች ህይወታቸውን እንዲያጡ አድርጓል። 15 ሚሊዮን ህዝብም እንዲፈናቀል ያደረገ ጦርነት ነው። እንግዲህ ይሄ ወደ ኢትዮጵያ ድንበር አካባቢም እንደዚህ ውጥረቶች እየጨመሩ ነው። ለዚህ ሰዓት ያስኳቸው አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። መልካም ጊዜ